አንድ መኪና እየሰማን ነው። አንድ መኪና ተሸለመች። አንድ መኪና ተሸልሚያለሁ። ይሄው ምስክር አለች። እነሱ ነገር ይሞክሩ አይደለም። አንድ ቤት ነው የምትሰሩት? አይ እኔ እናቴ ትሰራለች። እንደዚህ ስንት በላሽ ለምትሉኝ እንዲሁም ደግሞ 8 ዓመቴ የ8 ዓመት እቃ አለኝ። እንዲሁም ደግሞ ውዴ እቃውን አንቺ ተወንሸላክሽው በእናትሽ ትክክለኛውን ነገር ንገሪ ምናምን ያላችሁ እህቶች አላችሁ። ኢንሻአላህ ሁሉንም እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ሀገሬ ልጆች እንዴት ናችሁ? ሰላም፣ ጤና፣ ፍቅር በያላችሁበት በየዓለም ዳርቻ ብዝት ይበልላችሁ። እንግዲህ ብዙዎቻችሁ ባለፈ ቲክቶክ ላይም እንዲሁም ደግሞ ዩቲዩብ ላይም ደግሞ አጠር ያለች ቪዲዮ ሾርት ቪዲዮ ላቀቄ ነበር። እዛም ላይ ኮሜንት እንዲሁም ደግሞ ቲክቶክ ላይም ብዙዎቻችሁ ኮሜንት ሰጣችሁኛልና እንዲሁም ሳሚ ታርጎ ተመራጣችሁ ይሆንላለሁኝ። ሀቂቃ በጣም የሚመሰገኑ በጣም ጎበዝ ልጆች ናቸው። ተጫዋታቸው በስተጀርባ በጣም ብዙ እንትኖችን የሚሰጡ ናቸው። እንደዚህ ብሎ የሚቅለበለቡ ልጆች አይደሉም። ስነ ስርዓታቸው ሞር በጣም እኔ እንደ ራሴ የተመቹ ልጆች ስለሆኑ እንግዲህ ለእናንተም ደግሞ ያጋራኋችሁ ለዛ ነው ማለት ነው። ሀባቢ ሁላ እንዴት ሳሚ ታርጎ ያው እንደምታውቁት የኔ መቶ ጭኖ ሁሉን ነገር አደራጅቶ ወስዷል። ሀቂቀትን እኔ በራሴ በጣም ነው የኮራሁበት። በጣም ጎበዝ ልጅ ነው። መቶ ረትቦ እኔ ታውን ቀደም በእርግጥ ልክ ያለሁኝ ይሄ አንደኛ አይደለም የሁለተኛ ሞርሶስ ይሄ ሁለተኛ ነው። ታውን ቀደምም እንደዚህ ወሰላላኩኝ ማለት ነው። ስለዚህ ይሄ አንደኛ ታርጎ ይታየው ሁለተኛ ታርጎ ማድረጌ ነው ማለት ነው። ሀባቢ ሁላ ነው። በእርግጥ በፊቱ እንደዚህ የሚካበድ አይደለም። ብዙ እንደዚህ እንዳሁኑ በጣም ለውጥ አለ። በጣም ማለት ነው። የበፊቱ ታርጎ ያደረጋችሁና የአሁን ታርጎ የምታደርጉ ምንም ነገር አይገናኝላችሁም። ምናልባት ያንን አስባችሁ ተሆነ ብዬ ነው። ምንም አይገናኝም። ምክንያቱም አሁን በጣም ነገሮች ተወደዋል። ሁሉም ነገር የተወደደ እየጨመረባቸው ሁሏል ማለት ይቻላል። ኦቨር ሆኗል አሁን ላይ ማለት ነው። ማለት እንትላችሁ እንድትፈሩ ወይም ደግሞ እንትን እንድትሉ አይደለም፣ ግን ይሁን በቃ ወይ ታወጣችሁ አይቀር በቃ ቆንጆ እቃዎችን ግዙ። በቃ እነዚህ እቃዎች ብልካቸው እኔ ኢትዮጵያ ላይ ያተርፉኛል እንጂ አያከስሩኝም የምትሏቸውን እቃዎች መላክ አለባቸው። አሁን አንዳንድ ጊዜ ብዙ ጊዜ ትታው ዝም ብላችሁ ኢትዮጵያ ሄዶ ብዙ ጊዜ አሁን ኢትዮጵያ ታርጎ አታርጉ የሚሏችሁ ልጆች ይኖራሉ። እርግጠኛ በሶሻል ሚዲያም እንደዛ እየተባለ እናያለን። አይኖ እንደዛ የሚሉ ልጆች የራሳቸው ዝም ብለው አግበስብሰው ይዘው የሚሄዱ ልጆች ናቸው ብዬ ነው የማስበው እንደ ራሴ ሀሳብ። ምክንያቱም የሚጠቅመንና የማይጠቅመንን ለይተን ማወቅ አለብን በመጀመሪያ ደረጃ። ከዛ በኋላ ይብላ። አሁን እኔ ኪሎ ስንት በላሽ ታላችሁኝ? ኪሎ 8 ብር ነው። 8 ብር ደግሞ እኔ ስንት ኪሎ ሆነ? የራሴ 150 ኪሎ 149 ኪሎ ሆነ። 149 ኪሎ ስንት ማጣ መሰላችሁ? 1200 ብር 1200 ድርሃም መጣ ማለት ነው። ካርቶን በጣም እንትን ያለ ካርቶን ነው። በነገራችን ላይ ካርቶኑን መጀመሪያ ሂሳብ ባኑሮ እዚህ ላይ ልብ የምትሉልኝ ነገር ቢኖር ምንድን ነው ወዶቼ ኢትዮጵያ መናገር የፈለኩት ነገር ቢኖር ምንድን ነው ፕሊዝ ካርቶን አሁን 150 ገብቷል ማለት ካርቶን 50 ገብቷል ማለት ነው። ሁለት ካርቶን ብትገዙ 100 ብር ታወጣላችሁ፣ 100 ድርሃም ታወጣላችሁ። ታዙ ሁሉ ደግሞ ካርቶን ደግሞ ኢትዮጵያ ለራሱ ሄዶ ምንም እንደማይጣም ታውቃላችሁ። ምንም አይጣመንም ምንም ማለት ነው። ስለዚህ ቢያንስ በርሜል ቢሆን አሪፍ ነው ብዬ አምናለሁ። ምክንያቱም በተለይ እንደዚህ ሁለት እቃ የሚሆን ተሆነ ወይም ሁለት ካርቶን ተሆነ እቃችሁ
አንዱን ቢያንስ እንትን አድርጉት፣ በርሜል አድርጉት። በርሜሉ ኢትዮጵያ በጣም ነው የሚጠቅመው ከሚባለው በላይ ኢትዮጵያ በጣም ይጠቅማልና ማለት ነው። ማለት እኔ አንድ ካርቶን ይሆናል ብዬ ያሰብኩት 2 ካርቶን ሆነ ማለት ነው። እና በዛ ሰዓት ላይ የትም ላመጣ አልችልም። ምክንያቱም እኔ ካርቶን ይዛችሁ ያልኳቸው ማለት ነው። እና በኋላ በጣም ነው እኔ ለራሱ የለደምኩት። እና ይሄን ነገር ላስጠንቅቃችሁ ብዬ ነው በዛው አጋጣሚ። ሌላው ነገር ደግሞ የትኛው እንትን ነው ላላችሁት፣ እንዴት ነው ኪሎስ? ሁለተኛ ደግሞ ኢትዮጵያ ደግሞ ኪሎ ስንት አወጣች? ቀረጥ ስንት ነው ያልሽኝ ደግሞ እህቴ ያለሽ ቀረጥ እንግዲህ ገና ነው። በነገራችን ላይ ያውን ያስቀድሜ ነው ያስገባሁት ነበረ። 5 ለታ ተደውሎልኛል። እንግዲህ 5 ለታ ተደውሎ እቃሽን ነይና ውሳጂ ተብያለሁ ማለት ነው። ብዛ ቤተሰብ ቁጥር ነበር የሰጠሁት ለወንድሜ ተደውሎለት እንደዚህ አይነት እቃ ተልኮላታል የተላካለና ምናምን ባንተ ቁጥር ስትለው አዎ ተልኳል ሰምቻለሁ አለ። እዛ የሆነ ኮድ አለ እዛ የሚሰጡት ያንን ኮድ ሰጥተውታል። ሞር አሁን እኔ ቀረኝ ኢንሻአላህ ያላ ፈቃዱ ተሆነ 1 ቀን ናት እንግዲህ ዛሬ እሑድ ነው። ይሄን ቪዲዮ በምሳሌ የሰራሁበት ቀን እሑድ ነው። ነገ ደግሞ ሰኞ ነው። አንድ ሰኞ ብቻ ናት ማለት ነው ያለች። ሰኞ ሄዳለሁ ማለት ማስገኞ በረራዬ ነው። ማስገኞ በረራዬ ተሆነ ሞር መቼ ገባለሁ መሰላችሁ? ሮብ እቃው ይወጣል ማለት ነው። እንግዲህ ሮብ እቃውን አወጣለሁኝ። ዙሮ ያለውን ነገር ስለምቀርጥ እነግራችኋለሁ፣ ቀረጥ ስንት እንደሚበላኝ አይኖ። ልጆቹ ግን 20 ሺህ ብር በኢትዮጵያ 20 ሺህ ብር አደራጂ ብለውኛል ማለት ነው። 20 ሺህ ብር አሳምሮ ይበላሻል አደራጂ ብለውኛል፣ ሀቅ ማለት ነው። እኔ በነገራችን ላይ ጨርሶ እቃ ነው ያኔ እንደዚህ የተረባ እቃ የለውም እንጂ ብዙ እቃ ነው ማለት ነው። ብዙም እንትን ልብስ የለውም። ያው ብርድ ልብስ 1-2 ምናምን ነው እንጂ ልብስ በተለይ ብዙ የለውም። እንዲሁም ደግሞ አንዳንድ የመፈረሻ እንትኖችን ነው የገዛሁት ማለት ነው። ብዙም እኔ ልብስ የለኝም። ስለዚህ ማሮቼ ጥንቃቄ ማድረግ ያለብን ነገሮችን ጥንቃቄ ኢንሻአላህ እንድናደርግ። እዚህ ደግሞ ታርጎን እዛ ደግሞ ትወጣ ስንት እንደሚያስቀርጠኝ እነግራችኋለሁ። ሀቂቃ በጣም ገንዘብ ይበላል፣ አይበላም አይባልም። ግን ደግሞ የሚበላችሁ እቃ ኢትዮጵያ ሄዶ የማይጣል ኢትዮጵያ ሄደን የምንደሰትባቸውን እቃዎች እንላክ ነው ምለው። እኔ ታውን ቀደም እንደዚሁ 2 እንትልክ ያለው ኢትዮጵያም ታውን ቀደም የላኳቸው እቃዎች በጣም ጥራት ያላቸው። እንዳውም አሁን ላይ ልብስ ጨምሬያለሁኝ። የዛን ጊዜ ግን ልብስ ምንም ነገር ብርድ ልብስ ለራሱ አልጨመርኩም። አንድ ብቻ ለሀፍ መጠቅለያ እቃውን መጠቅለያ ልክ ያለሁ። ምክንያቱም በጣም የቡፌ እቃዎችን ነበር የላኩት። ስለዚህ እፊያዎቹ እንዳይሰበሩ እፊያዎቹ ግዛዞች ስለሆኑ ለዛ ማፈኛ ተብሎ አንድ ለሀፍ ገዝቻለሁ ማለት ነው እንጂ ምንም አይነት ለሀፍ አልገዛሁም ነበረ ማለት ነው። እና ለማንኛውም እንግዲህ ቀጣይ ደግሞ እናየዋለን ጉዱን። ብቻ በጣም ደስ የሚሉ ወንድሞች ነበሩ። አላህ ጀዛቸውን ይክፈላቸው። ሳሚት አድርጎ እንግዲህ 15 ቀን ይላችኋል፣ ግን 15 ቀን ሙሉ አይጨርስም። እዚህ ጋር እንግዲህ እቃው ተጭኖ እየወጣ ነው። እያሳቀኝ ነበረ። ኧረ እኔም ተራዬ ድረሰኝ ቀርጭኝ ቢዷንሽኝ እናንተ ብቻ ናችሁ እንደ ያለኝ ማለት ነው። እና ምስኪን ልጅ ነው ሄደች። በነገራችን ላይ ይሄን ሁሉ እቃ የረተበው እሱ ነው። ሳሚ በነገራችን ላይ ስልክ ነው እንጂ የሚያስተናግደው ብዙም ስራ እንትን አይልም። ይሄ ግን ጓደኛው ሁሉንም እቃዎችን ረትቦ ጃህዝ አድርጎ ምናምን በቃ እንደምታዩት እንደዳውን አረብያ እየገፋ ነው ማለት ነው። ሳሚ ደግሞ እንደተዘጋ እንትኑን ይዟል፣ ሚዛኑን ያዘ ማለት ነው። እና ብቻ በጣም ደስ ነበር። እንደተዘጋ ደግሞ እኔ እየሸኘኋቸው ነው። እንግዲህ ኢትዮጵያዊ አይደለን፣ ኢትዮጵያዊ ትትሆኑ ቁጥርጥር ይበዛል። ብቻ በጣም ደስ የሚሉ ወንድሞች ስለነበሩ ይኸው የመጡት እንደዚህ ጦመኛ ናቸው እንደምታውቁት። አኑሮ የእነሱም ጦም ነው፣ የእኛም ደግሞ ጦም ነው። ምንም ማድረግ ስላልተቻለ በቃ ተቆጣጠርኩላቸው ማለት ነው። እኔ ማታ ይመጣሉ ብዬ ነበር የሰራራሁት። ያው ፍጡር ላይ ተመጡ ብዬ ያው እንግዲህ ብዙ ጊዜ እኔ የኢትዮጵያ ምግቦችን ስለሆነ የምሰራው እዚጋ ቆጣጠርኩላቸው፣ ሰጠኋቸው በፌስታላቸው። እነሱም በጣም ተደሰቱ። እዚጋ ደግሞ ትኬት
እንግዲህ እንዳስኩብኝ እንደ ዛህራ ትኬት ጋራ ያኔ ግድ ነው ደረሰኝ። እኔ አልጠራጠርም ማለት ነው። በደረሰኝ ምንም የማትደራደሪ ነው ብሎኛል። ስለራሱ ጎበዝ ልጅ ነሽ እያለኝ ነበር። ደረሰኝ አለ ደረሰ የተለልህ ቃልክም ትለው በጣም ነበር የተደመመው። እንደ ሰዎቹ ከተዛ አይላችሁም አንቺ ነሽ የምታዋጪው ወዴ ስትላቸው ድንግርግር ይላሉ እያለ ብታው እዚህም ላይ ጥንቃቄ አድርጎ ራሳችሁ ሄዳችሁ የምታወጡ ከሆነ ግዴታ ደረሰኝ ያስፈልገናል። ምክንያቱም የላክንበት ማረጋገጫ እዛ ስለሚያስፈልግ ደረሰኝ ግዴታ ያስፈልገናል። ደረሰኝ ታላቅ ትንሽ ከበድ ሊል ይችላል ማለት ነው። እና ለኩል ያህልም ደረሰኝ መያዙ በጣም አሪፍ ነው። ራሳችን ትናወጣ ለራሳችን ስለምንል ማለት ነው። አለበለዚያ ደረሰ ሊጠይቁ ይችላሉ። ዱብሩክ ላይ ሀቂቀተን ታውን ገደሞ እንድሜት እንትንትል ምንም ነገር ተፍትሽ ለራሱ ካርቶኑ ታይፈታ ነው ይዞ ወጣው። በእርግጥ እሱ ትንሽ ነቄም ነው ይግባባል ተሰዎችና በጎን ሹ አድርጎ የሻይ ያው እንደ ግድ ነው ጋይስ። የሻይ ታላላችሁ አሁን ሰዓት ላይ ምንም የሚንቀሳቀስ ነገር የለም። እንዴት ታውን ገደም እንኳን የሻይ ብሎ በትንሽ ብር ነበር የወጣው። ሀይቃ ያ ሁላ ዕቃ ቢፈታ ኑሮ ማለት ነው በቃ ደም ያስለቅሰኝ ነበር። ግን ምንም ታይፈታ በቃ ምንም ታይፈታ በቃ ቶሎ ላጥ ነበር ያደረገልኝ ማለት ነው። እና ያሁንም ደግሞ እንግዲህ አላቅም እንግዲህ ዝጋ ደግሞ ፍታ ልጆች ስላሉ ቤት ውስጥ የወንድም ልጆች ስላሉ ለእነሱ መኪና መጫወቻዎች ምናምን ገዛዛው። ሀቤት ግን እኛ እኮ ግን በነገራችን ላይ የአረብ ሀገር እህቶች በጣም ትልቁ ችግራችን ምንድን ነው ብትሉ ይሁን እርግማና ያለብን መሰል ይሄ ላጎቴ ልጅ ይሄ ላክስቴ ልጅ የምንለው ብዛቱ ይሁንማ እርግማን አለብን። እኔ እንዴት አስቤያለሁ ነው ዘበን በጣም ነው ላይ ግርም ይለኛል። እኔ ለራሴ በጣም እየታዘብኩበት የመጣሁበት ታይም ቢኖር ይሄ ነው ማለት ነው። ማለት በጣም ለሰዎች የምንጨነቀው ነገር በርግጥ አሁን ላይ እኔ የበፊት ልጅ አይደለሁም። በጣም ተቀይር ያለው ብዬ የማስብ ሰው ነኝ። ማለት ገንዘብ መያዝ ምናምን ሳይሆን በቃ አሁን ላይ ለራሴ በቃ ይሄ ዕቃ የምልከው ለራሴ እንጂ ለከሌ የምለው የለኝም። ብዙ ጊዜ እኔ እቃዎቼ የውጭ ስለሆኑ አንዳንድ ደግሞ ጨመርኩባቸው ማለት ነው። በፊትም እኔ ተሳውዲ አረቢያማ ይግደለን ጋይስ። ሳውዲ ያላችሁ እህቶች ማለት ነው ወላሂ ላዚምን ተጠቀሙ፣ እድላችሁን ተጠቀሙበት። ወይም ሌላ ሀገር ሂጄ እንደዛ አርጌ እንዳትሉ። ሌሎች ሀገሮች ላይ በጣም ከባድ ነው። በዛ ላይ ሁሉም ነገር ይለያያል። ሳውዲ ያላችሁ እህቶቼ በተቻላችሁ የቤት መሳሪያችሁን ብታሟሉ ላለሁ። ምክንያቱም የሳውዲ እቃዎች በጣም ጥራት አላቸው። ሀቂቃ ኢማራት ላይ ጥራት ያለው እቃ የለም እያልኩኝ ሳይሆን ኖ ግን ይለያያል። የኢማራት አንደኛ ደረጃ የተባለ ብረት ድስት የምትገዙ የሳውዲ አረቢያ ሁለተኛ ደረጃውን ብትገዙት በጣም ይበልጣል። በጣም እንትን አለው ማለት ነው። በዛ ልክ ደግሞ በቃ እኔ እንጃ እኔ ሳውዲ ያኔ እኔ ብዙ ሱቆችን ኢማራት ላይ አውቃለሁ። ብዙ እኔ እንዳው ያልተረገፍኩባቸው ሱቆች ሞርት በጣም ትንሽ ሱቆች ሊኖሩ ይችላሉ ብዬ የማስበው እኔ ቻርጃ ዱባይ ድረስ ሄጄ የገዛሁበት ቀን አለኝ ማለት እዛ ቆንጆ ዕቃ ይገኛል ብለውኝ ማለት ነው። እና እኔ በጣም ማለት እንደዚህ እንደ ኮንትራት ቤት ታይሆን አልሐምዱሊላህ ሰዎቼ ያልኳቸውን ነገር እንትን ይሉልኝ ይተባበሩኛል። አላየዛቸውን ይፈላቸው የፈለኩትን ነገር እንዲገዛ በተለይ አሁን በራሴ በታክሲ እጄ ልግዛት አልኳቸው በጣም ደስተኛ ነው የሚሆኑት። እንደውም እነሱን ሰዱ ስላቸው ነው ትንሽ አንዳንዴ ከፋ የሚላቸው። አሁን እንደዚህ ነው መሽቁል ነኝ ምናምን ይላሉ ማለት ነው። እና አረቦች ስታውቋቸው የኔ ሴትዮ ደግሞ ትጀመር ባዝ እንትን ለራሱ ትቆጣጠራል። ይችኑ የምታስሞላትን 100 ብር እንትን ስለምትቆጥርባት ያችን ታስባለች ማለት ነው። ስለዚህ በቃ እኔ የራሴ ሰው ስላለኝ በቃ ና ወሰደኝ ይለዋለሁ። ወንድም የመጡ አንዴ ዘጭው ይላል። ከዛ ገዛዝቼ ምናምን ዟዙሬ እሷን እዛ አድርሶኝ ይመለሳል። ተጨርስ መጥቶ ይወስደኛል ማለት ነውና በተለይ በውጭ ሰው ታላችሁ የራሳችሁ ቤተሰብ የሆነ ሰው ታላችሁ በቃ የፈለጋችሁትን እቃዎችን ለመግዛት አትቸገሩም ማለት ነው። ያው ብዙ ጊዜ ደግሞ አንዳንድ ኘኘኘኘ ያሉ አረቦች አሉ። እነሱ ጋር ተሆናችሁ ደግሞ በጣም ከባድ ነው። እና እንደዚህ ዝጋ ደግሞ በስራ ሁኔታ ደግሞ እየሳቁብኝ ነበረ። ትናንትና ያጋጠመን ቤት እያሉ ነበረ። ሴትየዋ እቃ ሰጣት አስጭና ትታበቃ እንደገና እቃውን አስፈትታል ምናምን እያሉ ዘጋ ደግሞ በጣም ፈን አድርገው እያሳቁኝ ነበር ተምላችሁ በላይ ማለት ነው። እና ይህን ይመስላል ማሮችዬ፣ በርቱልኝ፣ ጠንክሩ ነው የምላችሁ። በተለይ ደግሞ እህቶቼ ጀግና ሆኑ። አንዳንድ እህቶች ግን
ምን እንደነካችሁ ባናቅም እስኪ ቆፍጠን በሉ። እንዲያው ቆፍጠን የሚለውን ነገር ልመዱበት እላለሁኝ። እወዳችኋለሁ። ላይክ ሼር አድርጉ። ነገር ወይም ህይወት የሌለው አድርጋችሁ የምታስቡት እንደዛ ሂሳብ እንትን በል ቆም ብላችሁ ሰቡ። እሺ ውድ ቤተሰቦች እንዴት እየተጫነ ነው? ኦንላይን ላይ አላወቃችሁ አስፈላጊ አይደለም። ወደ 1600 ሊያስከፍለኝ ነው። ቀረጥ ስንት እንደሚመጣ አላሁ አለም። በቃ ለሰራት ወደ ምንድን ነው እየጫነ ነው ደግሞ የሆነ ዛሳት ልጁ አፍሮ ማለት ነው። እኔ አይነት አሬ ወድ ባብሽር አልኩት። መጨረሻ ላይ ትጠናብኝ። የኛው ደግሞ ትኬት የሚቆርጠው የለም እሱ በሳት ቲፕ ብሎ ሊሞት ማለት ነው። ከምር እሱ ስቆ ሊሞት የኛው ደግሞ ተሳቆ ሊሞት እንጂ ተረዳው ቢል ምራጭ በስጣት ነፍሳቸው አይማርም። ግን የማራ ሰዎች ነፍሳቸው አይማርም። ማራ ብስደለ ነፍሳቸው አይማርም። እኔ ወደ ላይ ያላቀበት ይዝማል። እኔ ብዙ ጊዜ ስለሚያጋጥም ማለት እኔ ግን በእርግጥ ወደ ህዝብ እንደዛቱ ወደ አላፈም ነበር። ግን አሁን ሰዓት ላይ ያው በራስ ሲደርስ የሚያውቃል እንደሚባለው በዛ ስላዩ በጣም የሚያስጠላው ማለት ነው። እና ልጆች ያፋቸው ራሳቸውን ለመጠበቅ እንሞክር እንጂ ራሳቸውን ለማዋረድ አንሞክር። እንዴት ደግሞ ቀረጡን ነግራቸው